በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመስቀሉ ታሪክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው መጽሐፍትን እንዲጀምሩ በአብ ስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራጺ ምንም ላጠይቁ አካላት በስም በአካል ሶስት ብንል በመለኮት አንድ አምላክ ብለን በማመን የነገረ መስቀሉን ታሪክ ለመጻፍ እንጀምራለን። እግዚአብሔር አምላክ ሰውን ለክብር ሲያጭ የሚጠቀመው ጥበብ ታላቅ ነው። ከዘመናት በፊት ይቺ ታላቅ ቅድስት ባለውለታ ንግሥት መሰሪ ነጋዴ በቀመረው የተንኮል ደባ የእሱን መሰረተ ቢስ የሆነ ወሬን በሰማው ባሏ ተርቢኖስ እጅግ ግፍ የተፈጸመባት ሴት ነበረች። እንግዲህ በዚህ ሰዓት ነው በወሬው የተበሳጨው ባሏ እሌኒን በሳጥን ውስጥ አሽጎ ወደ ባህር የወረወራት። ቢሆንም ፈጽሞ የማያልቀው የሚደንቀው የእግዚአብሔር ጥበብ እሌኒን አልተዋትም ነበር። የታሸገችበትን የብረት ሳጥን አሳ ነባሪ ውጦት በቆስጠንጢንያ ንጉሥ አሳ አጥማጅ መረብ ገብታ ከንጉሱ የደረሰችው። ከዚህ በኋላ ነው እንግዲህ ታላቁን የክርስቲያን መሪ ንጉሥ ቆስጠንጢኖስን ወልዳ በቃሏ መሰረት የተቀበረውን የክርስቶስን መስቀል ለማውጣት ያሰበችው። ከዚህ በኋላ ንግሥት እሌኒ ስፍር ቁጥር የሌለውን ሰራዊት አስከትላ ወደ ኢየሩሳሌም ገሰገሰች። የኢየሱስ ክርስቶስ መስቀል ስለሚገኝበትን ቦታ ከብዙ አይሁዶች ጋር ተወያየች። ንግሥት ሆይ 1000 ዓመት ንገሺ። ያስላክሻቸው አይሁዳን መጥተዋል። አስገባቸው። እሺ ንግሥት ሆይ። ውድ መኳንንትና መሳፍንት ሆይ፣ ተንኮለኞች አይሁድ የቀበሩትን የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ዜና እራሱን የመቱበትን ዘንግ የጌታችን የመድኃኒታችን የኢየሱስ ክርስቶስ እጆቹና እግሮቹ የተቸነከሩበትን ችንካሮች ያሉበትን ቦታ ማወቅ ስለምሻ ታውቁ እንደሆን ንገሩኝ። ንግሥት ሆይ 1000 ዓመት ንገሽ። ለክብርነቶና ለጥያቄው ሲባል የጠየቁትን ጥያቄ ብንመልስ መልካም ነበር። ነገር ግን ተንኮለኛና መሰሪ አይሁዶች የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል ወዴት እንዳደረሱት ፈጽሞ አናውቅም። ንግሥት ሆይ እንኪያስ መልሳችሁ ነውን? አዎ ንግሥት ሆይ አዎ። ሰናይ። ንግሥት እሌኒ ተንኮለኞች አይሁድ ብሩህ የሆነውን የጌታችን ዕፀ መስቀል የቀበሩበትን የደፈኑበትን ቦታ የሚያስረዳትና የሚነግራትን ሰው አጣች። በዚህም ጊዜ መሪር እንባን አለቀሰች። እንባዋንም እያፈሰሰች ወደ እግዚአብሔር ለመነች፣ ወደ ሰማይም አንጋጠጠች። ፈጣሪ ሆይ ጸሎቴን፣ ልመናዬን፣ ምልጃዬን ስማኝ። የምስኪኗን አገልጋይህን ልመና ተቀበለኝ። ከጠላት ፍርሃት ሰውረኝ። ከጠላት ፍርሃት ሰውነቴን አድናት። ከተንኮለኞች አይሁድ ሥራም ሰውራት። አቤቱ ጌታዬ ሆይ እምነቴን እርዳው። ስለ ወዳጅ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ እናት ስለ ቅድስት ድንግል ማርያም፣ ስለ መላው ቅዱሳን ብለ መስቀል ያለችበትን ቦታ ግለጽልኝ። መስቀል ያለችበትን ቦታ ምራኝ። አምላኬ ሆይ ምራኝ። ንግሥት እሌኒ የመስቀሉ ነገር እንቅልፍ ነስቷታል። ምንም ቢሆን ግፈኞች ለሰሩት እያንዳንዱ በደል ዋጋ መክፈላቸው የማይቀር መሆኑ ግልጽ በመሆኑ በንግሥት እሌኒ ላይ ፈጣሪ አድሮ በአይሁዶች ላይ ቀጡ ቅጣት እንዲቀጡ አደረገ። በግፍ መስቀላቸው ሳያንሳቸው በራሱ ላይ አክሊለ ሦክ ቅዱሳን በሆኑ መዳፎቹ፣ እግሮቹ እንዲሁም በደረቱ ላይ ሳዶር፣ አላዶር፣ ዳናት፣ አዴራት፣ ሮዳስ የተባሉ ችንካሮችን መቸንከራቸው ሳያንሳቸው 6666 ግርፋት እጅግ ጽኑ መከራ ፈጣሪ ዓለማት ላይ ማድረሳቸው ሳይበግራቸው ለኛ የተሰጠውን የድህነት ምልክት የሆነውን መስቀል የቀበሩ ግፈኞች አይሁድ አንገት ላይ የእሳት ሰንሰለት እንዲታሰርና አዳም በቅድምና ተቀብሮ በነበረበት ኤልዳ በሚባልበት ቦታ በሚገኘው ገደል እንዲከቷቸው ለሕዝቡና ለሰራዊቱ መልእክትን አስነገረች። እሺ ንግሥት ሆይ
አዋጅ! 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 ያልሰማ ስማ፣ የሰማም ላልሰማ አሰማ። በመላ ቆስጠንጥንያ የምትኖሩ ሰራዊቶች በሙሉ ንግሥታችን ቅድስት እሌኒ በጌታችን ላይ ግፍ ያደረሱ አይሁዳውያን ላይ የቅጣት መቅሰፍት እንዲደርስባቸው ትእዛዝ አስተላልፋለችና ተነሱ ስንል እናውጃለን። ተነሱ ስንል እናውጃለን። ተነሱ ስንል እናውጃለን። አዋጅ! 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 ከጊዜያት በኋላ ንግሥት ሆይ 1000 ዓመት ንገሽ። ትእዛዙን ከምን አደረስክ? ንግሥት ሆይ እንዳዘዙት መልእክቱ ሁሉ ደርሷል። ትእዛዛቱም በሚገባ ተፈጽሟል። መልካም። ከዚህ በኋላ የእነዚህ ከሃዲዎች አመፀኞች አይሁዳውያን ስጋቸውም አጥንታቸውም አልተገኘም ነበር። ጽኑ የሆነው የመስቀሉ ፍቅር ውስጧን በመንፈሳዊ ቅናት አቃጥሏታልና ስለ መስቀሉ ነገር ፈጽሞ ማረፍን አልወደደችም ነበር። እናንተ አባቶች ሆይ ዳግመኛ ለጉባኤ ለመታደም የወደድኩትን ታውቃላችሁ። የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ያለበትን ቦታ ትነግሩኝ እንደሆን በድጋሚ ያሳወቅኩ። ንግሥት ሆይ 1000 ዓመት ይንገሱ። እስኪ አባታችን እርሶ ይንገሩ። እንደው እርሶ ይንገሩ። በፍጹም አባታችን እርሶ ይንገሩ። አይደለም፣ ግድ የለም፣ እርሶ ይበሉ። እንግዲያውስ ካሉ እሺ አባታችን። ንግሥት ሆይ ከቀደምት አባቶቻችን እንደሰማነው ከሆነ ቀራንዮ ነው ሲሉ ሰምተናል። ያም ቀራንዮ የተባለው ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተሰቀለበት ቦታ ነው። ነገር ግን ንግሥት ሆይ እነዚያ ግፈኞች አይሁድ ዕፀ መስቀሉን ካለበት ቦታ አንስተው እንዲያው የጎልጎታ ክፍል በሆነ ገቦታ በሚባል ቦታ ነው የቀበሩት። ንግሥት ሆይ እነሆ ንግሥት እሌኒ ይህን በሰማች ጊዜ እጅግ በጣም ተደሰተች። ከደስታዋም ብዛት ዓይኖቿን ወደ ሰማይ አንስታ ተመለከተች። ደረቷንም እየደቃች ጸለየች፣ ወደ እግዚአብሔርም ተማጸነች። ሕያው የሆንክ የእግዚአብሔር ልጅ፣ ሰው የሆንክ የድንግል ማርያም ልጅ፣ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ መስቀል ያለችበትን ቦታ ግለጽልኝ። መስቀል ያለችበትን ቦታ አምራኝ፣ ከሩቅ አገር መጥቻለሁና። በዚህን ጊዜ አጽናኝ አረጋጊ ሆነ ድምፅ ከሰማይ መጣ እንዲህ ሲል፣ ንግሥት እሌኒ ሆይ ክርስቶስ የተሰቀለበት ዕፀ መስቀል ይገኛል። የፈለግሽው የክርስቶስ መስቀል እነሆ ታገኘዋለሽ። እጅግም ደስ ይበልሽ። እነሆ ከዚህ በኋላ የጌታችን የኢየሱስ ክርስቶስ መስቀል በተቀበረበት ጎልጎታ በተባለው ቦታ ሊሰበሰቡ ተጓዙ። ቅድስት እሌኒ ባለችበትም ቦታ ጻድቃን ባህታውያን ሁሉ ተሰበሰቡ። በሽማግሌው በኪራኮስ ምክርም ደመራን ደመሩ። በፍሙም ላይ 11 የግመል ጭነት የሆነ ዕጣን አጤሱ። የዕጣኑም ጢስ እስከ 7ኛው ሰማይ እስከ ጽርሐ አርያም ደርሶ ከዚያም ተመልሶ የዕጣኑ ጢስ እንደ ቀስተ ደመና ሆኖ አይሁድ የክርስቶስ መስቀል ወደ ቀበሩበት ወደ መካነ ጎልጎታ አመለከተ። እልልታ ዝማሬ መካነ ጎልጎታ መላው። የጌታችን መስቀል ያለበት ከ3ቱ ተራሮች በአንደኛው እንደሆነ በታወቀ ጊዜ ንግሥት እሌኒ ሰራዊቶቿ እንዲቆፍሩ አዘዘች። እነሆ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል አይሁድ በተንኮል ከቀበሩበት ከ200 ዓመታት በኋላ በመስከረም 17 ቁፋሮ ተጀምሮ ከ6 ወራት በኋላ በመጋቢት 10 በ327 ዓመተ ምህረት ከተቀበረበት ከመካነ ጎልጎታ ተገኘ። የተቀበረበትን ቦታ 80 ክንድ ነበር። በቁፋሮም ሰዓት መስቀሉ ያለበት ቦታ ሲደርሱ ብርሃኑ እስከ ዓለም ዳርቻ አበራ። እነሆ በቁፋሮ 3 መስቀሎች ማለትም አንዱ የዳክርስ ወይም ፊያታዊ ዘጸጋም፣ ሁለተኛው የጥጦስ ወይም ፊያታዊ ዘየማን፣
ሶስተኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ የተሰቀለበት መስቀል የተቸነከረባቸው 5 ችንካሮች ጋር ተገኙ። እነርሱም ሳዶር፣ አላዶር፣ ዳናትና አዴራ ሮዳስ ናቸው። ከ3ቱ መስቀሎች የጌታችን የትኛው እንደሆነ ለማወቅ ተቸገሩ። የሞተ ሰው አምጥተው በሁለቱ መስቀሎች ላይ በተራ ቢያስቀምጡት አልተነሳም። በመጨረሻም በአንዱ መስቀል ላይ ቢያስቀምጡት ያን ጊዜ የሞተው ሰው ተነሳ። በዚህም የጌታችን መስቀል ለዩት። እሌኒ የጌታ መስቀል እንደሆነ አውቃ ሰገደችለት። ክርስቲያኖች ሁሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉ መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ።